እና ቤተሰብ ያው እንግዲህ ያን ሁሉ ሀሳብ ካወራሁን በኋላ እንግዲህ ለማለት የምንፈልገው አንድ ነገር አለ። በትግራይ ህጸጽ ክልል ያሉ በትግራይ ክልል ሆነው ህጸጽ አካባቢ ያሉ የተቸገሩ በረሃብ በጣም እየተጎዱ ያሉ ትላልቅ ሰዎች እንደውም ህፃናት አሉና እነሱን በቻላችሁት አቅም የኛ ቤተሰብ እርዷቸው። ያው ቲክቶክ ላይ እንደምታዩት ብዙዎቹ እነሱን ለመርዳት እየሄዱ ነው። አካውንት ምናምን እየነገሯቸው ነውና በእኛ ሳይሆን በእነሱ በቃ የአቅማችሁን እንድትረዱ ያው እኛም ለቤተሰቦቻችን ይሄን ማስተላለፍ ስላለብን የአቅማችሁን እንድትረዱ ከልብ እንጠይቃለን። ያንን ማድረግ ያልቻላችሁ ደግሞ በጸሎት እንድታስቧቸው እንመክራቸዋለን። ያው በጸሎት አስቧቸው። ያው በቃ መልካምነት ለራስ ነው ይባላልና ያው ዞሮ ራሳችንን የሚከፍለንና ያው እኛ ኢትዮጵያውያን ደግሞ የምንታወቀው ሰው በመርዳት በመተጋገዝ ምናምን ነውና ያቀማችሁን ያህል በቻላችሁት መጠን እርዷቸው እንላለን። እንወዳችኋለን። ሰላም የዩቲዩብ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ መተንላችኋል። ትንሽ መሽቷልና ለዛ ነው ዛሬ ከመሸ ቪዲዮ ስለተለቀቀ እኛም ከመሸን ይመጣንላችሁ። መሽቷልና ለዛ ነው ድምጼን ቀነስ ያደረኩት። የተኛ ሰው አለ እና እንደምናችሁ እናንተ ደህና ናችሁ? አለን እግዚአብሔር ይመስገን። ዛሬም ይሄ ሁሉ ነው የምላችሁ እኮ ያለ ማቋረጥ። ምክንያቱም 10 ሺውን አረሳሁት። መቼም ምን ያረሳም። እኔ በነገራችሁ ላይ ነገር ምረሳ ሰው አይደለሁም። የወርቁን ጉዳይ አረሳሁትና ሰብስክራይብ ያደርጋችሁ ደግፉን። አሁን አሪፍ እየሄደልን ነው። ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ ሼር አድርጉልን። ቪዲዮአችን ቫይራል እንዲወጣ አርዱን። በጣም ነው የምንወዳችሁ እና ዛሬ እንግዲህ አሁን የተለቀቀውን ቪዲዮ አይተን ነው ወደ እናንተ የመጣ ነው። ቅድሚያ ሰላም ተበላችሁ። ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። በጣም ደህና ነን። እንዴት ናችሁ እናንተ? ቆይታ ሁሉ መልካም ነው? እኛ ጋር ሁሉ አሪፍ ነውና በአንዳንድ ሀሳብ መተናል እና እሳት ጀምር። እሺ እኔ ልጀምር። ዛሬ እንግዲህ የተለቀቀውን ቪዲዮ አይተን የመጣ ነው የራሳችንን ሀሳብ ለመስጠት ነው። ያው እናንተም የራሳችሁን ሀሳብ ኮሜንት ላይ አስቀምጡልን። እንግዲህ የእነ አብርሽን ቪዲዮ አይታችሁታል ብለን ተስፋ እናደርጋለን። ያው ሄርሜላን እንትን ብሏታል። አልዋሻችሁም፣ ሄርሜላ አሳዝናኛለች። በእርግጥ ግን ደግሞ ምንድነው ግዴታ ነው መሆን ያለበት ነገር ነው አንዳንዴ በህይወታችን የሚሆነውና ከህይወታቸው መውጣት እስካለባት ድረስ መውጣት አለባት። እሱን ቁርጡን ነግሯታል። ግን ምንም ሊጓጥላት አልቻለም። ሄርሜላ አሁንም ድረስ ልትጎዳህ ነው ያለችው ነው። እኔ እንጃ ሩት እንደዚህ አይነት ሰው አትመስለኝም። እኔ እንዲህ የምታረግ አይመስለኝም። አብርሽን ለመጉዳት ድጋሚ የምትመለስ አይነት ሰው አይመስለኝም፣ እንደኔ ማለት ነው። የሰው ማንነት አናውቅምና ግን እና ያው ደስ ብሎኛል። በነገራችሁ ላይ ሄርሜላና አብርሽ እንትን ብሎ ወስኖ ከህይወታችን ውጪ ማለቱ በጣም ደስ ብሎኛል። ግን ፊቱ ላይ ያየሁት ቅሬታ አለ። ቤተሰብ በጣም እንትን አይተሽ ከሆነ በጣም የቅሬታ መንፈስ ፊቱ ላይ አለና የሆነ ማይሆን ፊት ማለት ለማስቀየም ራሱ ማለት ነው። ኖርማል አንዳንዴ ለሰው ሴፍቲ የሚጨነቅ ሰው አለና እንደዛ በአንዴ እንትን ከምንላት ቀስ በቀስ ልበላት እያላት ነበረ። ግን እኔ ማሳዝነኛለች የብር ሄርሜላ አሳዝነኝ። ግን ያው ግድ ነው በሰው ህይወት የገባችው እሷ እስከሆነች ድረስ እነዚህ ልጆች ስራቸው መቀጠል እስካለባቸው ድረስ እሷ በህይወታቸው የመጣላታቸው መንስኤ እሷ እስከሆነች ድረስ መውጣት አለባትና በመውጣቷ ያው ደስ ብሎናል። ሄርሜላም ያው የራስሽን ህይወት ነው በቃ ካሁን በኋላ ያው እግዚአብሔር ላንቺ ያዘጋጀው ህይወትም አለና ያን ህይወት ለመኖር ሞክሪ እንላለን። እና ደግሞ ቤተሰብ እኔ አሁን እሷ የሆነ የሴፍቲ ነገር አለች፣ ግን ከዛም የዘለለ ነገር ነው አብርሽ ፊቱ ላይ ያየሁትና በጣም ቅር ተሰኝቷል ምናምን አላውቅም። ብቻ ግን ቅርጥ አላለለትም አንጀቱ ምናምን ለቃል ቆረጠለት። እንደዛ ባይሆን አይላትም ነበር። ኖርማል ላይ ሄርሜላ ፍላጎት ቢኖረው ነው ፍላጎት አለው ያልኩኝ አይደለም እኮ ፍላጎት አለው ያልኩኝ ሳይሆን ቅሬታ ያየሁበት ፊቱ አልቆረጠለትም ማለት በቃ አላደለ። አሁን ለምሳሌ እንትን በቃ ውጪ እሱ ግን በጣም እንትን እያለ ነበረ። አዎ ብዙ ነገር ስላሳለፉ ኖርማሊ አሁን አንቺ እንዴት ነው የሆነ ሰው የምትቀርቢው ሰው ውጪ ስትይ ይከብዳል። ለዛ
አንዳንድ ሰው እንደ ሰውየው ባህሪ ይለያያል። በእርግጥ አዎ ሊሆንም ይችላል። ሩትም በጣም ታገሳታለች። ግን ሩት እሷ ያለች ተቀጥናለች። በቃ ንዴቷን ለመወጣት እያደረገች ነው ያለችው። ሄርሜላ ደግሞ ምን አስባ እንደሆነ አላውቅም። አሁንም እኮ አርቀውም ደስ ማለት ያው ከዚህ በፊት ብላለች እናንተ ብትታረቁ እኔ በጣም ነው ደስ የሚለኝ ምናምን ብላ ነበረና ግን በዛ ሰዓት ደስታዋን አላሳየችም። ትጎዳሃለች ምናምን እያለች ነበረ። ነገር ግን ሩት እንደዚህ አታረግም ብለን እኛ የሩት ፋሚሊ እናስባለን። የኛም ፋሚሊዎች ታስባላችሁ ብለን ተስፋ እናደርጋለን። ሩት እንደዚህ የምታረግ አይነት ሰው አይደለችም። እና ቤተሰብ ያው በመሀል መርሳት የሌለብን ነገር ሰብስክራይብ ላይክ አርጉ፣ ሼር አርጉ እና የደወል ምልክቷን ነው ይበላ የደወል ምልክቷን ነካ ያረጋችሁ እንደዛሬ ነው እንዴ? እና በጣም ደስ ብሎናል ስለታረቃችሁ። ያው በዚሁ ቀጥሉ እንላለን እና ደግሞ ወደ ቤታችሁ ግቡ። በቃ አሁን በቃ ሩት አይበቃም እንዴ? ወደ አዲስ አበባ ተመልሱ። በነገርሽ ተጀራ ናቸው ጌታ የሚያምር ወደ ቤታችሁ ገብታችሁ ከልጃችሁ ጋር ፋን እንድትሉ እንመኛለን። ያንንም እንጠብቃለን። የዛን ቪዲዮ ቤታችሁ ገብታችሁ የምትሰሩትን ቪዲዮ እንጠብቃለን። እንወዳችኋለን። ሰብስክራይብ አድርጉ እንዳትረሱ። እና ያጥረሽ ያሰዋል። አይ እንደዛ ሳይሆን ያው እኔ ካላወራው ደስ አይለኝም። እሷ ያለችውን ድጋሚ ማለት አለብኝና ምንድነው ወደ ቤት ተመለሱ። ያው እንደመጀመሪያው አሪፍ ደስ የሚሉ ቪዲዮዎችን ሰሩልን። እንወዳችኋለን። እና ምን ልላችሁ ነው ሄርሜላ አይዞሽ ብዙ አትናደጅ። አይዞሽ በጣም ሩት ደግሞ ዘኝላት አታናጃት። በጣም አናደርሻት። ጨጓራ በሽተኛ ብትሆን ባለፈው ምን ብለሻል? ጨጓራ በሽተኛ ብትሆን ቢኖረኝ እንኳን አላሳክማትም ብለሻል። ለዛ በቃ ሰው ላይ ግፍ ከምንሰራ እንዝለላት። በቃ እንግዲህ እንዳልተፈጠረ እንርሳው። አብርሽም ሩታም በቃ አሁን ህይወታችሁ ላይ ማንም እንደሌለ አስባችሁ ካሁን በኋላ ማንንም ሳታስገቡ ለወደም ብቻ እሱ እኮ በቃ እነሱ ነው። እሱ ማለት ያው እነሱ ነው። ማንንም ሳታስገቡ በርትታችሁ ትዳራችሁን ቀጥሉ። አብርሽም ትዳርህን አስከብር፣ ሩታም ትዳርሽን አስከብሪ። ሁለታችሁም የራሳችሁን አስተዋጽኦ አድርጉበት። አንዱ ላይ ብቻ ጫና ይብዛ። ትዳር ያው የሁለቱም ሲሆን ነው አሪፍ የሆነውና እና የኛን ቤተሰብ ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ ሼር አድርጉልን። በጣም እንወዳችኋለን እና አብርሽንም እንወዳችኋለን። መልካም የትዳር ዘመን ይሁንላችሁ። መልካም ቆይታ። እናት አለውልን እሷ ደግሞ ጭራሽ የምታስፈልግም ሰው አይደለችም። ምን እናንተ ማል ምን ታረጋለች? እንደውም ካሁን በኋላ በደንብ አድርገህ ነግረሃት ከህይወታችን ልቅ ነው ማለት ያለባት። አታስፈልገንም ሲጀመር ይከብዳል። ምንድን ነው የሚከብደው? ነው በአንድ ጊዜ እንደዚህ ስንነግራት ልጅቷ አንደኛ ውስጧ ይሰበራል። ገባሽ? ነው በደንብ ነው እንጂ ሊነገራት የሚገባው ሲጀመር ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረስ ነው አይደለ? ከዚህ በፊትም ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። ለኮሽ ሌላ ጊዜ ቀስ እያልን ብንነግራት ይሻላል። በአንድ ጊዜ ዛሬ ሁሉ ነገር ከምንነግራት ቀስ በቀስ እያልን ብንነግራት ይሻላል። ኖ ዛሬውኑ ነው መሆን ያለበት። እንዴ ዛሬውኑ ነው መስማት ያለባት እሷም። እንደ ትንሽ ግራ ያጋባል። ግን ምንድነው ቆይ ግራ የሚያጋባው? አይ በአንድ ጊዜ አንቺ ራስሽ እንደዚህ ተቀይረሽ ወደ እኔ መምጣትሽ ከዛ እኔ ደግሞ ካንቺ ጋር መስማማቴ እሷን እንትን ይላታል፣ ትንሽ ያስደብራታል። ማለት አልገባኝም። ችግር አለ? አውርተን ጨርሰናል እንዴ? ነው ወይስ ሌላ የምትጨምረው የምትቀይረው ምናምን ሀሳብ ካለ ኖርማል ነው ንገረኝ። ነው እንዳይደብራት ብዬ ነው። እሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነውና እንዴት ይደብራታል? እንጃ ብቻ እንዴት እንዳሰብሽው አላውቅም። ሁሉንም ነገር በጣም ቀላል ነው። ያውልህ እኔ ማለት ነው ሰው ህይወት ውስጥ አላስፈላጊ ነገር እያደረኩኝ ከሆነ አሁኑኑ እንደዚህ አድርጊ ብትለኝ ደቂቃ አይፈጅብኝም፣ አድርገዋለሁ። ምክንያቱም የሰው ህይወት እየረበሽኩ ነው። እዛ ቦታ አላስፈልግም። እንደማላስፈልግ እየገባኝ ደግሞ ምንድነው ሙጭጭ ግግም ማለት እሷም ይሄን ነው እያደረገች ያለችው። ስለዚህ በደንብ አድርገን ነግረናት፣ እንደውም ሊነገራት ይገባል። አይገርምህም? ሌላው ይቅርና በደንብ አድርገን ነግረናት ከኛ ህይወት ውጪልን እንላታለን። ያ ነው መሆን ያለበት።
ግን ራስሽ በያት። እኔ ግን ለማለት አቅም አይኖርኝም። አንተ ነው ማለት አይለብህ። እንደውም ሲጀመር እሺ እነግራታለሁ እኔ እላታለሁ ምናምን ብለህ ተስማምተህ አይደል እንዴ? እዚህ ጋር ነው እንዴ ሌላ ነገር የምታወራው? አይደለም ሩታ፣ እኔ እኮ ባንቺ ሀሳብ ተስማምቻለሁ። ግን ደግሞ አሁን ነገሮችን እያሰብኳቸው ስመጣ እሷን የሚያስደብራት እየመሰለኝ እኔ ባሰለ ምንም በቃ ማለት እንዳይደብራት ደግሞ ሌሎች ነገሮችን ትጠቀማለች። ምን ችግር አለ? ጓደኞች አሏት አይደል? በዚህ ልክ ግን መጨፈር ነው ተገቢ አይደለም ባይኔ። በደንብ ተገቢ ነው። ይኸውልህ ስማኝ፣ አሁን ተረጋግተህ ሁሉንም ነገር ማለት ነው አስጠንቅቀህ ትነግራታለህ። እሺ እንደው መጣችልክ በደንብ አድርገህ ንገራት። አይ ይነክ ሰላም ነው። ደህና ናችሁ? እንዴት ነሽ? ፈጣሪ ይመስገን። እንዴት ነክ? እንደው እግዚአብሔር ይመስገን። ደህና ነክ? አለሁ። ሰላም ምን ሆነክ ነው? ሰላም ምን ሆነክ ነው? አይ ምንም ዝም ብሎ ደክሞኝ ነው እንዴ? ስራ ነበርኩኝና ለዛ ነው። ኦኬ እሺ፣ እንኳን ደህና መጣሽ። እንደምን ቆይሽ? እንግዲህ ዛሬ እኔና ባለቤቴ የሆነ ነገር ልናናግርሽ ጠርተንሻል እና አንተ ትነግራታለህ? አይ ንገሪያት ሩታ፣ አንቺ እራስሽ። ምንድን ነው? እሺ ምን መሰለሽ ሄርሜላ፣ ያው እስከ ዛሬ ድረስ ብዙ ነገሮች ተፈጥረዋል እኛና አንቺ መካከል፣ ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይሄ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልኝ እፈልጋለሁ። ከህይወቴ ነው ከህይወታችን አልገባኝም። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ፣ ካንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለኔ አዲስ አይደለም፣ ግን አብርሽ ካንተ ጋር ላውራ ቻለን ላውራት አባቴ። እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው? አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ንገራት በቃ። ማለት ለመረጋጋት ሞክሪ። አይኑ ሊያስደነግጥሽ ይችላል። እሱም ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ? አልፈልግም ካሁን በኋላ ከዛ አውሪው ማለት ትችላለሽ። አብርሽ ምንድን እያለችኝ ያለችው? ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ይሄ ካንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? አሃ ምን ሆነሻል? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ነው ያዥ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይ ቲንክ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር? አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ? በልብላት ነው ንገራት እንጂ ምን ሆነህ ነው? እንደዛ በነገር አወራና እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል? እንዴ አብርሃም ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደክ አብርሽ? በጌታ ልክ ነሽ ማለት
ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችል ይገምቻለሁ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ በጣም ይቅርታ፣ ግን መሆን ስላለበት ነው አንደኛ። ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ፣ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ። እኔ እበልጣለሁ። ለምን ደበረክ? እኔ ስለምበልጥ ነው አሁን ወደ እኔ መጣው ነበር። እኔ እኮ ሰላም ሰጥቼው ነበር። ወደ እኔ መጣው እኮ ልሽ ወደ እኔ መጣ እኮ ምን ማድረግ ይቻላል እንዴ? ለምን እንደዚህ ያደረክ እኮ አይባልም። ይሄ በጣም ነውር ነው እንዴ? የእውነት ምን ሆነሽ ነው? አብርሃም አምናሃት ነው? በደንብ አናግራት። አብርሃም አምናሃት ነው? አሁን በዛ ያረጋግጥሽ ከነበረችው ሴት እንደዚህ በዚህ ቅስበት እንደዛ ስትሆን እንደዛ በአንድ ቀን ውስጥ ሁለት አይነት ሰው ስትሆን፣ ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። የሚወድህን የሚያከብርህን የሚያፈቅርህን ሰው ምረጥ። ተው። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔም እንኳን አንድ ቀን አዝናለሁ። እኔም እኮ ይሰማኛል አብርሃም። ምን ሆነክ ነው? ሁሌ እኔ ተስፋ ስለማልቆርጥ፣ ሁሌ ከጎን ስለመሆን፣ ሁሌ እየገፋኸኝ ዞር ስለምል ነው አብርሃም። ምን ሆነሽ ነው ግን በዚህ አክል እንደዚህ የምትሆኚው? ለምን መልስ አትሰጠኝም አብርሃም? አናግራት። ሰማኝማ ይኸውልህ፣ መናገር ካለበትም ይንገረኝ፣ ችግር የለውም። መናገር ካለበትም አይናገር። አሁን በደንብ አናግራት ማለት በቃ እስካሁን ድረስ ኦልሬዲ ሰምታለች አይደለ? አይ ኖ በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ? ያስደነግጣታል፣ ግን ደግሞ በቃ እንነግራት ይገባል ተባብለናል። ሶ በቃ ንገራት። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ይርም ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው። ማለት ከዚህ በፊት ይሄን ነገር እሷ ይሄን ሀሳብ አንስተው ቢሆን ችግር አልነበረው። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴ ነው ምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም። ተመልሳ ትጎዳለች፣ ይቅርብክ። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እሷ ደግሞ እኔ አንተ ልክ ስለጣለችክ ማንም ሰው ከጎኑ የለም። እኔ በቃ ሁሉም ከሷ ጋር ሆይ ያለ ያገዛት ስለነበረ እኔ ግን ከጎንክ ሆኜ ሰው ስላለክ ማየቷን ነው ይሄ በቃ አላቅም። ምናልባት ከሀገር ጂክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማምን አይቷ ነው ድጋሚ ተመልሳ የመጣችው። ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ፣ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል። በደንብ ይሄን ሀሳብ ከዚህ በፊት ማምጣት ትችይ ነበረ ሩታ። ብዙ ነገር እንኳን የተማርሽ ለእንደሷ ምንም ነገረው ነገር የለም። ግን አብርሃም እየሸወደች ነው። እባክህ ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል? በእግዚአብሔር እየሸወደች ነው፣ እየተጫወተችብህ ነው። ይበቃሃል፣ ተው በቃ ይዞሽ ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም። እኔ ካንተ ጋር ስሆን እንዴ ችግር የለውም። ተጉዳይ መቅ የምርክ ነው መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው አብርሃም። ምን አስነክታ ነው እቺ ልጅ? በቃ ለመረጋጋት ነው ነገር አስነክታለች። ቆም ብለህ ለማሰብ ሞክር አብርሽ። እንዴት ማለት እንዴ ሰው እንደማይፈልግህ እኮ በደንብ ፊት ላይ መረዳት ይቻላል አይደል እንዴ? ችግር የለውም በቃ እንደዛ አትበል አንተ። ዝም ብለህ ምንድን ነው ያስነካሽው ሩታ? ፍቅር ተረጋጊ። ኧረ እኔ እንደዚህ እንድትሆኚ አልፈልግም፣ ግን በቃ መሆን ስላለበት ነው። እና ደግሞ ማለት እስከዛሬ ድረስ ምንም ፍቅር አስጣት ምትይ ሰው አይደለሽም፣ ቢገባሽ ማለት ነው። እልህ ይዞሽ የሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ። ምንም ለአንተ ካንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስባ አይደለም። ስለዚህ ቆም ብለን ለማሰብ ሞክር እሺ። እኔ ደግሞ አሁንም ከጎንክ ነኝ እሺ። ስለዚህ እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለህ ለማሰብ ሞክር። አትፈልግህም፣ አትወድህም። እልህ ይዟት ነው ከኔ ጋር መሆንህን ስታይ ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው። ይሄ ደግሞ በእልህ ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው። ሩታ የሆነ እልህ ይዞሽ ነው። ቀስ እያለን ብንነግራት ይሻል ነበረ። አሁን እኔ ጥፋተኝነት እየተሰማኝ ነው እንደዚህ እንደምትሆን አሁን ባቅኖሮ የማብሸቅ ነገር ነው ባቅኖሮ ነው እንደዚህ አላረግም ነበር። ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አድርገን እኔና እሱ እንግባባለን፣ እንተዋወቃለን። ሲቀጥል ከመጀመሪያው ጀምሮ አንቺ ለኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም።
ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ሰው እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል። አይ ኖ ማለት ልትረበሽ እንደምትችይ አውቃለሁኝ። ግን እኔም እዚህ ጋር ማለት ነው አይደለም አብርሽ፣ ቆይ የእውነቴን ነው የምልክ። እየሸወደች ነው አብርሃም። እኔን መነኝ እሷ ፈልጋ ወደህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት። አብርሃም ስማኝ፣ በእናትህ ስማኝ፣ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም። የእውነት ወደሽ ነው አሁን እሷ የእውነት አፍቅረሽ ነው አብርሽ። በእናትህ አንዴ እሷን ሽዳውናት ነው ልንጋጭ እንችላለን። ምን አስነክታ ነው? ልንጋጭ፣ ልንጣላ፣ ብዙ ልንጨቃጨቅ እንችላለን። ይጃልከኝ እኮ ነው። ምን ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረክ እንችላለን። ግን እዚህ በቃ ሄርሚ መቼም ቢሆን ልንለያይ አንችልም። ለኔ አብርሃም ይሄ ይገባኛል። ለኔ እንግዲህ ስለሚገባሽ ነው። ምንም ማድረግ አይቻልም። ይሄ ነው የሚያስደስትክ አብርሃም? የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞከረም። አይንህን ክፈት አብርሃም፣ አይንህን ከፈተ። የሚያፈቅርህን ምረጥ አብርሃም። ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ትጎጁ እንደሆነ በደንብ ታውቆኛል። ታይሩታ ዛሬ ደግሞ በጣም ተጸጸተ እና ይሄንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገርሽ ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ይታየው። በቃ ችግር የለውም። በቃ በአንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ እሺ፣ ወንድ ደውልልክ በደንብ እናወራበትና ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለሷ ጋር የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያልኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና ያ ሁሉ ጊዜ እንደዚህ አፈቅራለሁ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገው ከብሎክ ውስጥ አውጥቼ ልሰጠው እችላለሁኝ። ግን ነገሮች አሁን አብቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው። እንዴት እንደዚህ ያደረክ እኮ አይባልም እንዴ? ምን ሆነሽ ነው ማለት? ምንድነው ያስነካሽው? የሆነ ነገር ሆኗል። ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ ነው። በጣም ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ የሚሆነው። አንቺ ደግሞ እንደዚህ አይነት ሰው አትመስይኝም ነሽ እንዴ? አይደለሽም አይደል? ወይ ጉዴ ፈላ እንዴ! አብርሃም ስማኝማ አንዴ ስማኝ። አንደኛ ወይ ደውልልኝና በስተክል አውራኝ። አሁን እዚህ ጋር ቆሜ ኮንፈርትን እየነሳው ከሆነ በስተክል በደንብ አድርጌ እነግርሃለሁ። እሺ አንተ ማየት የከበደህን አንተ ማየት ወይም ደግሞ መረዳት የከበደህን ነገር እኔ በደንብ አድርጌ እነግርሃለሁ። እሺ ከጎንህ ነኝ። እሺ ነኝ። ችግር የለውም። አሁን ይኸውልሽ ፈቅጄልሻለሁ። ስትደሰት ምን ከጎንህ ነኝ። እሺ እሷን ዝም በላት ማለት ስነስርዓት ዛሬ ብዙ መዘላለፍም ብዙ መጨቃጨቅም አልፈልግም። በቃ ሳይለንት ሆኜ ነው ነገሮችን እያስተናገድኩኝ ያለሁት እና ተው አብርሃም፣ በእናትህ ና ተው፣ እንደዛ ታድርግ አብርሃም። ማድረግ አልችልም። እንግዲህ የመጨረሻ ስንብት እንደዛ ስለሆነ አይደለም መወሰን ያለብህ። የእውነቴን ነው የምልክ። አይንህን ከፍተህ በስትክክል የሚወድህን የሚያፈቅርህን ሰው መምረጥ አይሻልም? እሷ እኮ ልትጫወትብህ እየሞከረች ነው። እኔ ልንገርህ፣ ይኸው ያልታየህን ነገር ነው ልንገርህ። እኔ ላስረዳህ ያለውን ነገር ምን ሆነሽ ነው? እያስጨነቅሽው ነው እኮ እያስጨነቅሽው ነው በጣም እኮ። ጠበቃ ለምን እየሞከርሽ ነው? ወይኔ ጉዴ ፈላ። ጠበቃውም የፈለኩትንም መሆን እችላለሁ። ከአሁን በኋላ እንደፈለገ እንችላለን። ገባሽ? ሄድክ እኮ ሸሸኸኝ እኮ አብርሽ። ፕሊዝ በጣም ይቅርታ። ወይኔ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ በጣም አብርሃም፣ ስለኔ ስሜት ደረጃ ስለ አንቺ ስሜት እውነት ለመናገር ስለተጨነቅን ነው። እውነት መልካም አስባ ተነጋግረን እንደዚህ ያወራነው እኔ ምን ስማኝ፣ ተው ግን ተው። ሄርሚ በቃ እየሸወደች እየቀለደች በስሜት እየተጫወተች ነው። የዋህ ስለሆንክ ዝም ስላልክ ምንም ነገር ስለማትነገር ልብህን አውቃ ነው የምትጫወትብክ። ሄርሚ በቃ ታይና በእናትህ አይደለም። አይ እኔ ታገስኩኝ። አባትዬ ምንድን ነው እያለች ያለችው? አይበቃትም እኮ ሂጂ በቃ ይበቃል። ታገስናት አይደል እንዴ? ያው አንተም አዘንክ፣ ዝም አልካት፣ እኔም ዝም አልኩኝ። እንዴ እኔ እንደዚህ አይደለሁም። በጣም እንዲ አልፈሽ ስትናገሪ ለኛ ነኝ፣ ግን ዝም አልኩሽ። እንዴ አይበቃም እንዴ? ለሽ ወደ ዘንድ አይመጣም። ረፊ ልጁን አትቆጥጪው። ተይ
እሺ አንዴ ልቀፋው ታፍቀጅልኝ አንዴ አብርሃም አንዴ መስለቃት ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ግን ለምን በቃ እንዴ ምን ሆነሽ ነው ዝም አልኩሽ እስካሁን ድረስ በቃ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ ብዙ ነገር ለመስራት ሞከርሽ ገባሽ በሰው ህይወት ውስጥ እንደፈለግሽ ቀለድሽ አብርሃም አልገባህም የሷን ስለዚህ ሊገባ ካልቻለ እስከዛሬ ድረስ ዝም ማለት የራሱ ተገቢ አይደለም እንደዚህ ማድረግ እየቻልኩኝ ገባሽ ግን በቃ ይሁን ለፈጣሪ ተነው እንለፈው ስለዚህ በቃ እንቶ አሁን አንቺ እዚች ጋር ጽድቅ አይደለም እየሰራሽ ያለሽው ትዳራችንን ስለተመለሰ በጣም ለማይሆን ነገር ነው እያወራሽ ያለሽው እንደዛ አይደለም አንቺ ለሱ ጥሩ ነገር አስበሽ ትዳርሽ እንዲመለስ ኦር ሰምቲንግ ወደሽው አፍቅረሽው እንዳልሆነ በጣም ተያስታውቅብሻል እልህ ይዞሻል ሩታ ስነስርዓት ስለዚህ ልጁ ለምን ትጎጆዋለሽ ለሚወደው ለሚያፈቅረው ሰው ለምን አታዩም በእግዚአብሔር ስነስርዓትሽ ነው ለምን እንደዚህ የምትጫወቺበት ስለወደደኝ ስላፈቀረኝ ነው ሚስቱ ያደረገኝ አንድ ቀን እኮ የወደደም እኮ ያደረገኝ በቃ አሁንም ቢሆን ወደኔ ተመለሰው ስለሚወደኝ ስለሚያፈቅረኝ ገባሽ እንደዛ ነው እሺ በቃ አለቀ ባይሆን ኖሮማ ይኸውልሽ በጥቂት ቀናቶች ውስጥ ነገሮችን መፍታት አንችልም ነበር እሺ እስከ ዛሬ የት ነበርሽ ታዲያ ዛሬ ሰላሙን ሲያገኝ ዛሬ ሰላሙ ረብሾሽ አይደል ላይ መጣሽ በጣም በሚገርም ሁኔታ ደግሞ የሚገርም ሰላም አገኘን በጣም የሚበልጥበትን ሰላም ስላስበለጠ መሰለኝ ይሄን ውሳኔ ለመወሰን የቻለው ገባሽ እሺ ለምን እንደዚህ ድንዝዝ አለ ታዲያ ሰላሙን ካገኘ ለምን እንደዚህ ዝም አለ ለምን ሲጫወት ለምን አናየው ይኸውልሽ ለምን መሰለሽ አብርሽ እኔም እንደዚህ ይኸውልሽ እንዴ ኧረ ሰላም ነበር እኮ ልጁ በእግዚአብሔር ሲስቅ ምን ሲል ጥሩ ማንነቱን እንደ ልጅ ፍንድቅድቅ ያለ ልጅ ነበር እኮ ምን ሆነሽ ነው ይኸውልሽ አይ ነው ይገባኛል አብርሃም እኔን ሰማኝ ልትበሳጨት ትችያለሽ ሲቀጥል ደግሞ እንዴ እሷን ተዋት ወይኔ ጉዴ ፈላ ምንም ሐሳቧ ሊገባ ካልቻለም ሌላ ቀን እንገናኛለን አውርተንበት እንወስናለን እሱ አብርሃም በእግዚአብሔር ተው በእናትህ አብርሃም እየሸወደች ነው እየተጫወተችብህ ነው አብርሃም በቃ በቃሽ ናማ አባቴ ተዋት በጣም ይደብራት እኮ ነገሮች ነበር አይደል ይሩታ አዎ ደብሯታል ግን እንኳንም ደበራት ትክክለኛው ነገር ነው ያደረግነው እውነቱን ስነግር እኔም በጣም በታገሰ ስሜት ነገሮችን አንደርስታንድ አድርጌ ላወራት ሞክሬያለሁ ገባ ከዚህ በላይ ነበር እንደውም ልንናገራት የሚገባው አንተም ተረጋግቼ አወራታለሁ ስላልከኝ ነው ዝም ያልኩ እንጂ በቃ ልክ እንደነገርካት መለያየት አለብን አንቺና እኔ አንድ ላይ መሆን አንችልም እንዳልካት ሂጂ በቃ ጨርሰናል ብለን መሄድ እንችል ነበር አይደል ተገቢው ነገር ነው ያደረከው እንኳንም ደበራት እስከዛሬ ድረስ እንደውም በጣም በብዙ መንገድ ለስሜቷ ተጠንቅቄላታለሁ ይሄን ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው ሶ ኢኒዌይስ ተረጋጋ እንጂ ችግር አለ የለም አይደል አውርተን ጨርሰናል እና ታዲያ ለምን እንደዚህ የምትሆነው ሰማይ ትክክል ነገር አይደለም ያደረግነው ትክክል እንደሆነ እኮ ተስማምተንበት ነው አይወሰንም እኮ ግን ቢያንስ ቀስ በቀስ እንኳን ከህይወት የምትወጣ ማድረግ ነው እንጂ በአንድ ጊዜ እንደዚህ ማለት ቀስ በቀስም አይደለም መሆን ያለበት በቃ ትክክለኛ ውሳኔያችንን ማወቅ አለባት ካሁን በኋላ ደግሞ ህይወታችንን በሰላምና በደስታ ስንኖር ነገሩ ሁሉ ይገባታል በቃ ያበቃል ነገር ምንድነው ይሄን ያህል ማባበልም አያስፈልግም እኔ ራሱ በጣም ነው ያባበልኳት እውነት በጣም ማለት ነው ተረጋጋ እኮ እንሂድሽ ተረጋግቻለሁ እኮ እንሂድ ደህና ነህ ደህና ነኝ እሺ